ትንሱ እውነት ነው? አዎ አላዛር አፍቅሬያለሁ። እኔ የኔ ማር ስታዝን ወይኔ እናንተ ልጅ በመጨረሻም ያላዛር እናት ሀሳቧ ጸሎቷ ሰመረላት ማለት ነውና የለፋችበት ነገር ያሰበችው ነገር ተሳካ። እውነት አለማድነቅ አይቻልም ያላዛርን እናትና እንግዲህ እውነት ለመናገር ዛሬ አላዛር ደስታውን መቆጣጠር አቅቶታል። ትንሱ ደግሞ በለቅሶ በቃ ያላዛር ፍቅር ፍንቅል አድርጓት በደስታ ፍቅሩን ተቀብለዋለች ማለት ነው። አላዛር ደግሞ ማመን አቅቶት እንግዲህ ቪዲዮው ሲጀመር አንስቶ እስከ መጨረሻ እንደዚህ በለቅሶ እንደተቃቀፉ ቪዲዮ አልቋል ማለት ነው። በጣም 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 ደስ ይላል። በጣም ከሚባለው በላይ እውነት ለመናገር እኔ በጣም ደስ ብሎኛል ማለት ነው። የምር እኔ በቃ እንዴት ነው ነገሩ እያልኩኝ ነበርና ምክንያቱም ሰሞኑን እያያችሁ ነበረ በተፈጠረው ሁኔታ ማለት ነውና እስኪ ስለ ትንሱም ስለ አላዛርም በደንብ እምለዋለኝ። እንግዲህ የጨረቃ ቤተሰቦችም አላችሁ እዚህ ውስጥና ቻናሌን ሰብስክራይብ አድርጉ። እንዲሁም ደግሞ የአላዛርም የትንሱም ቤተሰቦች አላችሁ ማለት ነውና ቻናሌን ሰብስክራይብ አድርጋችሁ ተቀላቀሉ ማለት ነውና በዚህ ቻናል ያው አሪፍ አስተያየት የሚሰጥበት ነው ማለት ነው። ከጥላቻ ከምናምን የጸዳው ማለት ነውና ትክክለኛና በቃ እንዴት ነው ለተሰራው ቪዲዮ ትክክለኛ ትንተና የሚሰጥበት ነው ለማለት ፈልጌ ነው። ሰላማችሁ ይብዛልኝ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንዲሁም የቻናል ቤተሰቦች ሁላችሁም እዛ ያላችሁ ማለት ነውና እንግዲህ በመጀመሪያ ስመጣ ትንሱ ያላዛርን ፍቅር ተቀብላለች ማለት ነው። ጠዋትም ሰርቻለሁ ገና ፎቶውን ሳየው ነው እኔ ያወቅኩኝ ማለት ነውና መታገስ ዋጋ አለው ብሎ አላዛር ሼር አድርጎ ነበርና እንግዲህ አላዛርም የነበረበትን ታውቃላችሁ። አንዳንዴ አጋጣሚዎች እንደዚህ ናቸውና እውነት ለመናገር እኔ አልጠበቅኩም እንደዚህ ማለት ነው። ማለት ትንሱ ፍቅሩን ልትቀበለው ትችላለች። እየሰሩት ያለው ነገር ትንሽ ቢያደናገርም ነገር ግን እሷ ጊዜ ይፈልጋለው፣ እናቴን መርዳት ፈልጋለው፣ ለኔ ከእናቴ ውጭ እኔ ለእናቴ አስብላታለሁ፣ ማንም ሰው ከጎኔ የለም ከምትላቸው አንጻሮች ማለት በቃ በህይወታችን ስንኖር ብዙ ፈተናዎች ያጋጥሙናል እና ትምህርቷንም እንዴት እንደምትማር ብቻ አብርሽ ቪዲዮ ላይ የእሷን ታሪክ ነው እኔ የሰማሁት። ከዚያ በኋላ ነው መከታተል የጀመርኩ ያወቅኳትም ማለት ነው። ትንሱን አላዛርን አውቀዋለሁ ከመጀመሪያው ማለት ነው እና ስለዚህ ትንሱ ፍቅሩን ልትቀበለው ትችላለች። ይኸው እንደዛ ማለት እንደዛ ብትልም ማለት ነው። ግን እንደዚህ በጣም በስሜት ውስጥ ሆና ተጸጽታ ይቅርታ አድርግልኝ ብላ እንዴት ነው ልክ እንደ ማንበርከክ ነው አይደለም? ይቅርታ አድርግልኝ ብላ ሁለታቸው መሬት ላይ ወድቀው ሲላቀሱ ሳይ እኔ ገርሞኛል። ማለት ፍቅር እንደዚህ በቅርብ ጊዜ ነው እንደሚይዘው ላለውና አላዛርና ትንሱ ከተገናኙ ብዙ ቆይተዋል። እንደ ቤተሰብ ብዙ አልቆዩም ማለት ብዙ አልቆዩም። እኔ የመሰለኝ የነሱ ፍቅር ዛሬ ማለት ነው የ10 አመት የ7 አመት ፍቅር የኖረ ያክል ነው የሰማኝ። እነዚህ ልጆች ከዚህ በፊት ይተዋወቃሉ እንዴ ሁላ ሊያስብለኝ ብሏል። የምሬን ነው የምላችሁ። ምክንያቱም ትንሱ እንደዚህ ስቅስቅ ብላ ስታለቅስ እየወደድኩት እያፈቀርኩት ያልፈለግኩት እንደሚመስል ሁላ እኔ በቃ ይቅርታ ያደርግልኝ እሱ እያፈቀረኝ እኔ ስሜት ሳይኖረኝ ቀርቶ አይደለም፣ እኔም ስሜት አለኝ፣ እኔ በጣም ነው የምወደው፣ በጣም ነው የማፈቅረው ብላ እንግዲህ ለአላዛር እናት ቁጭ አድርጋ ነግራታለች ማለት ነው እናት። ስለዚህ እንግዲህ ትንሱና አላዛርም የተገናኙትን አይታችኋል በአላዛር እናት ምክንያት ነውና ማዘር ደግሞ በጣም በጣም ጎበዝ ናት። የምሬን ነው ብላችሁና በጣም እንዴ እኔ ብዙ ያለው በቃ በዩቲዩብ ግን ለመጀመሪያ ጊዜ ልበል ልጇን ከሆነች ሴት ጋር አጣፍሳ ለትዳር የምታበቃናት ማለት ነውና እንግዲህ ያው ፍቅረኛሞች ከሆኑ ወደ ትዳር መሄዳቸው ስለማይቀር ማለት ነውና እናቱን ሳላደንቃት አላልፍም። በቃ ማለት ልጇ ከነበረበት ሙድም ለማውጣት በጣም ብዙ ጥራለች። እናት መቼም ለልጇ ማትሆነው የለምና ግን ደግሞ እንደዚህ ለፍቅር ራሱ መድረሳቸው እሷም ፍቅሩን መቀበሏ
በአጭር ጊዜ ውስጥ ማለት ነው። ማለት አቀራረባቸው እኮ የፍቅር ነው። በቃ እንደዛ እንዴት ነው ማለት እናንተ የማታፈቅሩትን ሰው የወደፊት ላይፍ ይሆናል የማትሉት ሰው ስትቀርቡት ገደብ ሊኖረው ይችላል። ትንሱ ደግሞ በቃ አላደ ልክ እንደ ጓደኛዋ እንደ ፍቅረኛዋ ነው ስትቀርበው የነበር። አላዛርም እንደዛው ማለት ነው። እና ግን በመሀል እንደዚህ አይ እኔ እኮ አላፈቅርም ብላ እንደዛ ጓ ስትል እኔ እንዴ ምንድን ነው ይሄ ነገር ታዲያ? የማታፈቅረው ወይም የወደፊት ጓደኛ ይሆናል ካላለች ገደብ ሊኖረው ይገባ ነበር። ለምን ልጁ መጎዳትም ስለሌለበት ብለን ብዙዎቻችን እውነት ተጨንቀን ነበርና ግን በቃ አይደለ ሴቶች ባንዶስ መሆንም የለበትም። አፈቅርሻለሁ ሲላት እሺ ብላ መቀበልም ሳይሆን እንደዚህ የተወሰነ ቀንም ቆይታ ታግደርድራ ምናምን ስትቀበለው ያጓጓል ለማለት ፈልጌ ነው። በጣም የገረመኝ ነገር ቢኖር እንደዚህ ማለት በቅርብ ቀን ነው የተዋወቅኩት። ትንሱ እንደዚህ ስቅስቅ ብላ ስታለቅስና ከመሬት ወድቃ ይቅርታ ስትጠይቅ ፍቅር እንዲህ ነው እንዲህ የሚያደርግ ሁላ ብያለሁ። የምሬን ነው የምላችሁና በቃ እንደዚህ በቃ የመጨረሻ ማለት ነውና እንግዲህ አላዛርም እኔም አንቺን በጣም ነው ማፈቅርሽ ያለ አንቺ መኖር አልችልም ብሏል ማለት ነው። እናታቸው ደግሞ አታልቅሱብኝ ብላ አረ እናታቸውን ረስተዋል እንዴ? እናታቸው ፊታቸው ቁማ እነሱ በቃ እንደተቃቀፉ ቪዲዮ አለቀ ማለት ነው። እና ብቻ ደስ ብሎኛል ማለት በቃ ይሄን ፍቅራችሁን ያዝልቅላችሁ፣ መጨረሻችሁን ያሳምረው። እንግዲህ ከዩቱቦች ደግሞ እናንተን አገኘን ማለት ነው፣ ፍቅረኛሞች ማለት ነው። እና መጨረሻችሁን ያሳምርላችሁ። ያው ፍቅር ትዕግስትን ይጠይቃል። ፍቅር ብዙ ችግሮች ተፈትኖ ሲያልፍ ነውና እንግዲህ ደግሞ ትንሱዬ ረጋ ብለሽ ለሁሉም ነገር ረጋ ትንሽ ትፈጥናለሽ ልበል። ትንሱ ትንሽ ትፈጥናለሽ መሰለኝ እንጂ ቆንጅዬ ልጅ ናት። ምንም ያንሳን ነገር የለም። በመልክም ባስተሳሰብም በሁሉም ነገር ጎበዝ ልጅ ናተኝ። ከራሷ ማለት ከራሷ ከህይወት ታሪክ ነው የሰማሁት፣ ካላዛር ሳይሆን ከራሷ ማለት ነው። እና ጎበዝ ናት፣ ግን ትንሽ ደግሞ ፍጥነት አለ ይመስለኛል። እና በፍቅር ጉዳይ ነው። እና ምክንያቱም አንዳንዴ ስንፈጥን መጨረሻችን ካላማረ እንጎዳለን። እና ብቻ ግን በእናንተ መሀል ምንም ይፈጠራል ብዬ አላስብም፣ ከፈጣሪ ጋር ማለት ነው። አሁንም ቢሆን ስለተቀበልሽው ደስ ብሎናል። አላዛር ደግሞ የዋህ ሰው ነው የምር በጣም የዋህ፣ በጣም ከሚባለው በላይ እንግዲህ ደግሞ ልፋቱንም ሁሉንም ነገር እንግዲህ ፈጣሪ ሰምቶት አንቺን አጋጥሞታል ማለት ነው። ዛሬ ምን አለ? አታልቅሽ፣ ጓደኛሽም ሊሆን ይችላለው፣ ፍቅሬን ባትቀበይኝም ጓደኛሽ መሆን ይችላለው ሲላተኝ አይ እንደምታፈቅርህ ነግረሃለች ብላ እናቱ ስትነግረው እሱ ሰርፕራይዝ ነው የሆነውና ብቻ ደስ ይላል። የምር መጨረሻውን ያሳምርላችሁ፣ የእውነት ያደርግላችሁ። አንዳንዴ በሚዲያ የወጣ ፍቅር አይበረክትም እውነት ለመናገር እና እንዲያው በውስጣችሁ ቻል አድርጋችሁ ብትዙት ጥሩ ነበረ እውነት ለመናገር። ግን ደግሞ የአላዛር ግልጽ ነገር ስለሚፈልግ እንዲደጋገምብኝ ስለማልፈልግ ብሎ ስለሚያስብ በቃ ማወቅ ስላለበት ይሄን ነገር አድርጎታል። እንግዲህ መጨረሻውን ያሳምርላችሁ። አላዛርም እንግዲህ ፍቅርህን ተቀብላለች። ፍቅርን ተንከባክበህ ያስ ትንሱዬም ፍቅሩን ተንከባክበሽ ያሽ፣ መጨረሻችሁን ያሳምረው። ዋው ብያ